ክርስቲያን ሻጭ ጋር ትሄዱና 3 ዶሮ ትቀበሉታላችሁ። ይሄ ምንድን ነው ትሉታላችሁ? ዶሮ ይላል። ይሄ ምንድን ነው? ዶሮ። ይሄ ምንድን ነው? ዶሮ። ጠርክ አንድ ዶሮ ትላለህ፣ አንዳንድ ጊዜ ገብርዬ ትላለህ። እነዚህ ቀን እየቆጠርክ ብቻ የመላእክትን ጋጋታ ማምለክ ነው። የፈጣሪን ስራ እንዲህ ጥልቅ ያደርጋሉ ፍጥረታት መካከል። ይሄ እጅግ በጣም የሚዘገንን ከነዋክና አምላክ ለእስልምና ምን ብሎ ተናገረ ሲባል ሱረቱ አሊ ኢምራን 85ኛው ላይ ወመን የብተጊ ገይረ ልእስላሚ ዲና አይደል ፈላ ዩቅበሉ ሚንሁ ያለው ከኢስላም ሌላ ሃይማኖትን የሚፈልግ ሰው ሁሉ ከእርሱ ፈጽሞ ተቀባይነት እንደው መሞት ያለባችሁ በዕብራይስጡ ኦሚት የተደረጉ ያንተው መጽሐፍ ቅዱስ ኦሚት የተደረገው ቦታ ከሳብቷጀንቱ ነው የተሟላው። አንተ ቅዠት ካልከው መጽሐፍ ነገር ይሄ ሐሳቤንም ነገር ዲቤትም ጠርቻለሁ። ይሄንን ነው ማነሳለህ። አሁን ተቀበል ተስፋ አደርጋለሁ። እንዳትፈራ ውጣና አንተ ልብ ካለህ ከኛ ጋር አውራ። ማን ሆነው why I am not a Christian ክርስቲያን የማልሆነው ለምንድን ነው? አንድ ሙስሊም ክርስትናን ሊቀበል የማይችልበት እጅግ በጣም ብዙ ሪዝኖች አሉ። ዛሬ የምናየው ይሄኛውን ነው። ኤክስ የምናደርገው ክርስትና ላይ ሙስሊም ስለሆነም ብቻ አይደለም። ክርስትና እውነተኛ የእውነት ጎዳና፣ የነቢያት መንገድ፣ የነቢያት ሃይማኖት አይደለም ምንለው እንዲሁ ያለ ምክንያት አይደለም። አባታችን እናታችን ሙስሊም ስለሆኑ ሳይሆን ሙስሊም ቢሆኑም ባይሆንም ክርስትና ግን እውነት ሊሆን የማይችልባቸውን በርካታ ምክንያቶችን ዛሬ እናነሳላችኋለን። ነገር ግን በኋላ ላይ ኢንሻአላህ እያስገባኋችሁ እናንተን ምን እናደርጋለን? ከዚህ በተጨማሪ እኔ ከማነሳላችሁ ሪዝን እኔ ከማነሳላችሁ ምክንያት በተጨማሪ የራሳችሁ ምክንያት ይኖራችኋል። ምንድነው? ክርስቲያን ማንሆንበትን እያንዳንዱ ሰው የራሱ የሆነ ሪዝን አለው። ክርስትና በጣም ብዙ እንከኖች ያሉበት ሃይማኖት ነው። በነገራችን ላይ በእንከን የተሞላ ሃይማኖት ነው። በችግር የተሞላ ሃይማኖት ነው። በቀዳዳ የተሞላ ሃይማኖት ነው። ዞር ብትሉ የሆነ እንከን አለ። ዞር ብትሉ የሆነ እንከን አለ። ዞር ብትሉ የሆነ እንከን አለ። እያንዳንዱ አስተምሮ ከትንሽ እስከ ትልቁ ላይ ከስነ መለኮታቸው ጀምሮ እስከ ቃኖናቸው እስከሚለወጠው ከዶግማቸው ጀምሮ እያንዳንዱ ነገር ላይ ምን ያለ ነው? እንከን ያለበት የሆነ ሃይማኖት ነው። ስለዚህ ዛሬ ከነዛ እንከኖች መካከል 10 ሪዝኖችን የምናቀርብላችሁ ይሆናል። ግን በኋላ ላይ እያንዳንዳችሁ እየገባችሁ አንዳንድ ደቂቃ እየሰጠኋችሁ አንዳንድ ሙስሊሞችን ወይ 2 ደቂቃ ወይ 1 ደቂቃ እየሰጠኋችሁ እናንተስ ክርስቲያን የማትሆኑት ለምንድን ነው? ከክርስትና አስተምሮቶች መካከል እጅግ የሚቀፍ የሆነ የሚዘገንን የሆነ ለመከተል በጣም የሚከብድ የሆነ ትምህርታቸው ምንድን ነው የሚለውን እንግዲህ እያንዳንዳችሁ እየገባችሁ ያንን ሪዝናችሁን የምታስቀምጡልን ይሆናል። ስለዚህ የዛሬው ፕሮግራም በዚህ ደቂቃ በይፋ ጀምሯል። እንግዲህ 3:30 ሆኗል። 3 ሰዓት ነበር የምንገባው። ኢንሻአላህ ዳይሬክትሊ ወደ ፕሮግራማችን መሄድ እንችላለን። ኮፒ ሊንክ እያደረጋችሁ አዳምጡላችሁ። ታቡን ደግሞ ከቻላችሁ 100 ሺህ ያስገቡት፣ ካልቻላችሁ ምንም ችግር የለውም። እንደዛ እናደርጋለን። ክርስቲያኖችም ተዘጋጁ። አሁን በማነሳላችሁ ነገር ላይ ሀሳብ ካላችሁ ትቀጥላላችሁ። እኛ ክርስቲያን የማንሆነው ለምንድን ነው የሚለውን ፖይንት ከማንሳታችን በፊት ጌታ አምላካችን በቁርአኑ ምን እንዳለ እንመልከት። ሁላችንም በሱረቱ አሊ ኢምራን በምዕራፍ 3ኛው ላይ ጌታ አምላካችን ቁጥር 102 ላይ እንዲህ ብሎ ይናገራል። እናንተ በአላህ ያመናችሁ ሰዎች ሆይ ይላል። እናንተ በአላህ ያመናችሁ ሰዎች ሆይ አላህን የሚገባውን ያህል ተጠንቀቁት አለ። አላህን የሚገባውን ያህል ምን አድርጉት? ተጠንቀቁት ካለ በኋላ ምን አለ? ፍሩት አለ። አምላክን ተገቢ የሆነ ጥንቃቄን ተጠንቀቁት፣ ከዛስ ፍሩት ካለ በኋላ ምን አለ? እናንተም ሙስሊሞች ሆናችሁ እንጂ አትሙቱ አለ። እናንተ ሙስሊም ሆናችሁ እንጂ ምን አትሆኑ? እንዳትሞቱ። ስለዚህ አምላካችን እኔም ፍሩን ካለ በኋላ በምድር ላይ ምንም ነገር ብትሰሩ፣ ኃጢአትን ብትሰሩ፣ ዝሙትን ብትሰሩ፣ ምንም ነገር ብትሰሩ፣ ነገር ግን መሞት ያለባችሁ ማብቂያችሁ እስልምና ነው መሆን ያለበትና ሙስሊም ሆናችሁ እንጂ አትሙቱ። ኃጢአተኛ ልትሆኑ ትችላላችሁ፣ የፈለገ ያህል ከአምላክ መንገድም ልትወጡ ትችላላችሁ፣ ነገር ግን ፍጻሜያችሁ ማብቂያችሁ እስልምና ነው መሆን ያለበትና በእስልምና ላይ ሙቱ ብሎ ጌታ አምላካችን ሲናገር እናያለን። ምክንያቱም እስልምና ብሎ ማለት ምንድን ነው ስንል በሱረቱ አሊ ኢምራን እዛው ላይ 85ኛው ላይ ሲናገር ከኢስላም ሌላ ሃይማኖትን የሚፈልግ ሰው አለ። ከኢስላም ሌላ ሃይማኖትን የሚፈልግ ሰው ሁሉ አለ እሺ ፈጽሞ ከእርሱ ተቀባይነት የለውም፣ እርሱም በመጨረሻይቱ ዓለም ከከሳሪዎቹ አንዱ ነው አለ። ስለዚህ አምላክ የሚያውቀው ሪኮግናይዝ የሚያደርገው
ምንድነው ዲን ከተባለ ሃይማኖት እስልምና ብቻ ነው። ከዚህ ሃይማኖት ውጪ የሚፈልግ ሰው ደግሞ ከእርሱ ተቀባይነት የለውም። ያ ሃይማኖት ለመልካም ነገር ወደ መልካም ነገር ሊያዛችሁ ይችላል። ያ ሃይማኖት ወደ ጽድቅ ሊያዛችሁ ይችላል። መልካም ነገር ስሩ ሊላችሁ ይችላል። ከመጥፎ ነገር ተጠንቀቁ ሊላችሁ ይችላል። ነገር ግን አምላክ ዘንድ ተቀባይነት የለውም። አምላክ ዘንድ ተቀባይነት ያለው ብቸኛው ሃይማኖት ምንድነው? ኢስላም እንደሆነ ጌታ አምላካችን በዚህኛው ቁርአን አንቀጽ ይናገራል። ይሄ የተፈጥሮ ዲን ነው። ፈልገን የምናመጣው ሳንፈልግ የምናወግዘው ሃይማኖት ደግሞ አይደለም። የሆነ ሰው ፈልጎ ሙስሊም ሳይፈልግ ሙስሊም የሆነበት ነገር ሳይሆን ጌታ አምላካችን እያንዳንዱ የሰው ልጅን ሲፈጥር ትክክለኛ ቅኑ ጎዳና አድርጎ የፈጠረበት ዲንም ስለሆነ ነው። ይህንን ቁርአን ሲናገር 30 ሱረቱ ሮም ላይ እንዲህ ይላል። ፋቂም ወጃከል ዲን ሐኒፈን የሚለው አንቀጽ ነው። መልእክተኛችን ሙሐመድ ሆይ ይላል። በእርሳቸው በኩል ነው እኛን የሚያስተምረው፣ በእርሳቸው በኩል እኛን ያስተምረናል። ምን ብሎ? መልእክተኛችን ሙሐመድ ሆይ ወደ እውነት ተዘንባይ ሆነ ፊትህን ለሃይማኖት ቀጥ አድርግ። ወደ እውነት ተዘንባይ ሆነ አለ። ወደ እውነት ተዘንባይ ሆነ ፊትህን ለሃይማኖት ቀጥ አድርግ አለ። ከዛ የአላህን ፍጥረት ያቺ አላህ ሰዎችን ሁሉ በእርሷ ላይ የፈጠረባትን ሃይማኖት ያዟት ይላል። ከዛ የአላህን ፍጥረት መለወጥ የለም፣ ይህ ቀጥተኛ ሃይማኖት ነው ይላል። ተመልከቱ፣ ይህ ቀጥተኛ የሆነ ምንድን ነው አለ? ሃይማኖት ነው። ግን አብዛኞቹ ሰዎች አያውቁም ይላል። አብዛኞቹ ሰዎች ይህንን አያውቁም። አሁን ላይ ምድር ላይ ያለን ሰዎች አብዛኞቹ እንግዲህ በቢሊዮን የሚቆጠር ህዝብ ይህን እውነተኛውን መንገድ አያውቅም። የእኛ ትልቁ ፍላጎትም ትልቁ ኢላማችንም አብዛኛው የማያውቀው ማህበረሰብ ይህንን እውነታ እንዲያውቅ ማድረግ ነው። ስለዚህ አምላክ ራሱ የመረጠልን አምላክ ራሱ የደነገገልን አንድ ዲን ቢኖር እሱም እስልምና ነው። ሰዎችን ሁሉ እኩል አድርጎ ደግሞ አንዱን ከአንዱ ሳያበላለጥ ለእኔ እስልምና ሰጥቶ ለጸጋዬ ደግሞ ክርስትናን ሰጥቶ ጌታ አምላካችን ወደ ምድር አላመጣንም። የጌታ አምላካችን አንዱ ፍትህ ምንድን ነው? እስልምና የተፈጥሮ ሃይማኖት ከሆነ ወደ ጀነት የሚያደርስ መንገድ ከሆነ ሳላን ሙስሊም አድርጎ ያኛውን ክርስቲያን አድርጎ አለመፍጠሩ ነው። ሁላችንም እኩል በእስልምና ላይ ከፈጠረን በኋላ ሰዎች በራሳቸው ነፃ ምርጫ ግን የትኛውን ሃይማኖት እንዲከተሉ ያደርጋል። ማለትም ሁላችንም በእስልምና ላይ ምን ያደርገናል? ያስጀምረናል፣ ይፈጥረናል። ከዛ በኋላ ግን እንግዲህ እምነቱ ልቡ በእምነት ላይ የሚረጋ የሚጸናው እርሱ ሲድን በራሱ ነፃ ምርጫ ተጠቅሞ ግን የሚክደው ሰው የጀሃነም ይሆናል። ስለዚህ እኔም እዛ ጋር ከክርስትና ቤተሰብ የሚወለደው ልጅም ሁለታችንም ክርስቲያን ወይ ደግሞ ቡዲዝም ወይ ደግሞ የሆነ ሂንዱይዝም ሆነን ሳንሆን የምንወለደው ሁለታችንም ሙስሊም ሆነን ነው። አምላክ ወደዚህ ምድር ሲያመጣን እኩል ነው ሁላችንም ያስጀመራል። ነገር ግን ወደ ኤጅ ኦፍ ኢንተለጀንስ ከደረስን በኋላ ወደ ማስተንተኑ ከደረስን በኋላ የፈለገው ሰው እስልምና ላይ ይቀጥላል፣ ያልፈለገው ሰው ደግሞ ሶስት አምላክ ይሻለኛል ብሎ ይሄዳል። ስለዚህ ጌታ አምላካችን ፍትሃዊ የሆነ ጌታ መሆኑን ከዚህ ልንረዳ እንችላለን። ታዲያ ለምንድነው ክርስቲያን የማንሆነው? ትልቁ ነጥብ ይሄ ነው። አንድ ሙስሊም ክርስቲያን የማይሆነው ለምንድን ነው የሚለውን ፖይንቶች እንመለከታለን። ዛሬ ይዤላችሁ የመጣሁት 1 2 3 ብዬ 10 ፖይንቶችን ነው ይዤላችሁ የመጣሁት። ፐርሰናሊ 10 ነጥቦች ይዤላችሁ መጥቻለሁ። እኔ ሳላህ ክርስቲያን የማልሆንባቸው ስንት ምክንያቶች? 10 ምክንያቶች። እነዚህ ብቻ ናቸው ማለት አይደለም። በነገራችን ላይ በጣም ብዙ ሪዝኖች አሉ፣ በጣም ብዙ ምክንያቶች አሉ። ከነዛ ምክንያቶች መካከል 10ሩን በጥቂቱ ይዤላችሁ መጥቻለሁ። ያ ዋና ዋና የሚባሉትን ኢንሻአላህ 1 2 ብዬ እነዚህን ደግሞ የምናይ ይሆናል። ዝም ብዬ ልንገራችሁና ምናልባት የምትቸኩሉ ልጆችም ካላችሁ ፖይንቶችን ትሰማላችሁ። ዲቴሉን ግን የምትሰሙት እዚህ ውስጥ የምትቆዩ ልጆች ናቸው። ገረፍ አደርግላችኋለሁ እቺን። ከዛ በኋላ ረፍሊ ካነበብኩ በኋላ ዲቴል ደግሞ እሄድበታለሁ። የመጀመሪያው ፖይንት እኛ ሙስሊሞች ክርስቲያን ማንሆንበት ወይ ደግሞ ሳላ ክርስቲያን ሊሆንበት የማይችልበት የመጀመሪያው ሪዝን ምንድን ነው? ክርስትና በግልጽ 3 አማልክት የሚመለክበት እምነት በመሆኑ ነው። ክርስትና በግልጽ 3 አማልክት የሚመለክበት እምነት በመሆኑ እኔ ክርስቲያን ሊሆን አልችልም። ክርስቲያን እንዳልሆን ከሚያረጉኝ ከሚያግሩኝ ከሚይዙ ነጥቦች መካከል አንዱ ክርስትና በግልጽ ፖሊቲዝምን፣ በግልጽ ፓጋኒዝምን፣ በግልጽ ከአንድ በላይ የሆነ አማልክትን የሚሰብክ እምነት በመሆኑ እኔ ምን ሊሆን አልችልም? ክርስቲያን ልሆን አልችልም በሚያሳዝን መልኩ። ሁለተኛ ፖይንት ክርስትና አምልኮተ ፍጥረትን የሚደግፍ ሃይማኖት በመሆኑ ነው። ክርስትና አምልኮተ ፍጥረትን የሚደግፍ ምን በመሆኑ ነው? ሃይማኖት በመሆኑ ነው። ፍጥረት ሊመለክ ይገባል የሚል ዋነኛው ሃይማኖት ቢኖር ምንድነው? ክርስትና ነው። ከሃይማኖት ሁሉ ፊተኛ ሆኖ ፊተኛ ሲባል በምን? ጣዖትንና 3 አማልክትን በማስመለክ እንዲሁ ፍጥረትን በማስመለክ ግንባር ቀደምና ፊተኛ የሆነ ሃይማኖት ቢኖር ክርስትና ነው። በዚህ ምክንያት እኔ ክርስቲያን ልሆን አልችልም። ፍጥረትን አምሳዬን ላመልክ ክርስቲያን ልሆን ስለማልችል። ሌላኛው
ክርስትና አምላክ ፈጽሞ እውቅና ያልሰጠው ሃይማኖት በመሆኑ ነው። ምንድን ነው? ክርስትና አምላክ ሪኮግናይዝ ያላደረገው እምነት ነው። አምላክ ጭራሽ ሃይማኖት ነው ብሎ እውቅና ያልሰጠው ዲን በመሆኑ ነው። እኔ ክርስቲያን የማልሆንበት ሪዝም ምንድን ነው? ክርስትና አምላክ ፈጽሞ እውቅና ያልሰጠው ሃይማኖት በመሆኑ እኔ ክርስቲያን ልሆን አልችልም። አምላክ እውቅና ያልሰጠውን ታዲያ አምላክ እንኳን የማያውቀውን ሃይማኖት አምላክ እንኳን ተከተለው ያላለኝን ሃይማኖት የምከተልበት አንድም ሪዝን ሊኖር አይችልም እና ክርስቲያን ልሆን አልችልም። እሺ ሌላኛው የክርስትና ስነ መለኮታዊ ትምህርቶች ከጣዖታውያን በመቀዳታቸው። አራተኛ ሪዝን የክርስትና ስነ መለኮታዊ ትምህርቶች ቴዎሎጂካል የሆኑ ዋና ኮንሰፕቶች፣ እነዛ ዶግማ የሚባሉ ትምህርቶች ከጣዖታውያን ቅርጽ ቀይሮ ልብስ ቀይሮ የመጡ ስም ብቻ ቀይሮ የመጡ ትምህርት በመሆናቸው ሳላ ጣዖት ማምለክ አይፈልግም እና ክርስቲያን ሊሆን አይችልም። ስለዚህ ዋና የክርስትና ቴዎሎጂካል ኮንሰፕቶች ከፓጋኒዝም የመጡ ናቸው፣ ከኢጂፕሽያን የመጡ ናቸው፣ ከሂንዱይዝም የመጡ ናቸው፣ ከላይ ከፋሪሳውያን የመጡ ናቸው። ስለዚህ ስማቸውን ብቻ ነው የቀየሩት፣ የተወሰነ ቅርጻቸውን ቀየሩ። ስለዚህ ክርስቲያን ማልሆንበት ሪዝም ምንድን ነው? አስቀድሞ የነበረውን የጣዖት አምልኮ እየኮረጁ ስላመጡ እኔ ክርስቲያን ልሆን አልችልም ነው። አምስተኛ ሪዝን ክርስትና በነቢያት ዘንድ የማይታወቅ የጉባኤያት ውጤት በመሆኑ ነው። ክርስትና በነቢያቱ ዘንድ የማይታወቅ ነቢያት ጭራሽ የማያውቁት ምን ይሁን ምን ይሄ እምነት የሚባለው ይሄ ክርስትና የሚባለው ነገር ጭራሽ ነቢያቱ የማያውቁት የሆነ የጉባኤ ውጤት ነው። የጉባኤ ውጤት በመሆኑ እኔ ክርስቲያን ልሆን አልችልም። የጉባኤ ውጤት ሲባል የሆነ ሰዓት ላይ አፕዴት ያደረጉታል፣ ወይ 325ቱ ላይ አፕዴት ያደረጉታል፣ ወይ ደግሞ 381 ላይ አፕዴት ያደረጉታል፣ ወይ 431 ላይ አፕዴት ያደረጉታል። በየዘመናቱ ቄሶች ተሰብስበው ሼፕ የሚያደርጉት ቅርጽ የሚያስይዙት የሆነ ሃይማኖት በመሆኑ እኔ ክርስቲያን ልሆን አልችልም። ልክ እንደተበላሸ መኪና 10 ጋራጅ የሚገባ ሃይማኖት ክርስትና ነው። ስልካቸው ሲበላሽ የሞባይል ቤት እንደምታመጡት ክርስትና የሆነ ነገር ሲጎለው ጉባኤ ነው የሚቀመጠው፣ ቄስ ነው የሚጠራው እና ቅረጸው ይባላል፣ ሼፕ አድርጎ ይባላል። ጋራጅ ጋር እየገባ የሚመጣ ሃይማኖት ነው። ይህንን ልከተል አልችልም። ይህን ልክ እንደ አንድሮይድ ስልክ በየጊዜ አፕዴት የሚደረግ የሆነ ሃይማኖት ክርስትና ነው። ስለዚህ ክርስትና ምንድነው? በነቢያ ዘንድ የማይታወቅ የጉባኤያት ውጤት በመሆኑ ክርስቲያን ልሆን አልችልም ጭራሽ፣ ከታላቅ ይቅርታ ጋር ማለት ነው ባጭሩ። ይህንን ልከተል አልችልም። ሌላኛውስ ስድስተኛ ፖይንታችን መጽሐፍ ቅዱስ በዘመናት ውስጥ የተበረዘ መጽሐፍ በመሆኑ ነው። መጽሐፍ ቅዱስ በዘመናት ውስጥ የተበራረዘ መጽሐፍ ነው። አንዱ ይህን ያስገባበታል፣ አንዱ ይህን ይጨምርበታል። መጽሐፉ ላይ አንዱ እቺን ያስገባል፣ አንዱ ይህን ይቆርጣል፣ አንዱ ያንን ይቆርጣል፣ አንዱ ይህን ይጨምርበታል። ቄስ እየተነሳ የግል ዲያሪ ይመስል ማለት ነው ለጓደኛው ለሴት ጓደኛው የሚልከው አይነት ደብዳቤ ይመስል እየቀረጸ የሚጨምርበት የሆነ መጽሐፍ ነው። ባይዘው ክርስትና ብሎ ማለት መጽሐፍ ቅዱሳቸው እንደ ግል ደብዳቤ አንዱ ሲጨምርበት፣ አንዱ ሲቆርጠው፣ አንዱ ሲያስገባ፣ አንዱ ሲጨምር፣ አንዱ ሲቀንስ፣ አንዱ ሲደልት እንደዚህ የመጣ መጽሐፍ ነው። ክርስትና ውስጥ የአምላክ ባህሪያትን የአምላክ መንገድ ብሎ ይህንን ተከተሉ ነው የሚሉ ልንከተል አንችልም። መላቅጡ የወጣ መጽሐፍ ነው። ሁሉም የእጁን ውጤት የሚያስገባበት የሆነ መጽሐፍ ነው። ይሄ መጽሐፍ በቀጥታ ወደ ገሃነም ካስገባኝ እንጂ ወደ ጀነት ሊያስገባኝ አይችልም እና ክርስቲያን መሆንበት ሪዝን የለም ነው። ይሄ ብቻ እኔ ክርስቲያን እንዳልሆን ይይዘኛል። ሌላኛው ስምንተኛ ምክንያቴ ክርስትና ለፈጣሪና ለነቢያቱ ተገቢውን ክብር ባለመስጠቱ ነው። ክርስትና ምንድን ነው? ለፈጣሪ ለእውነተኛው አምላክና ለዚያ ለእውነተኛው አምላክ ለነቢያት ምን ተገቢውን ክብር የማይሰጥ የሚያዋርዳቸው፣ የሚያቃልላቸው፣ ዝቅ የሚያረጋቸው ሃይማኖት በመሆኑ ነው። እንደ ክርስትና አምላክ ላይ የቀለደ ሃይማኖት የለም። እንደ ክርስትና ነቢያትን ያንቋሸሸ ሃይማኖት የለም። እንደ ክርስትና ክብራቸውን ያጎደፈ፣ ክብራቸውን ዝቅ ያደረገ አንድም ሃይማኖት ምድር ላይ የለም። በዚህ ምክንያት አምላክን እኔ ክርስቲያን እንደሆናቸው ኦኬ ሶሪ 8 ጋር ሄድኩኝ፣ መጣበታለሁ። ቆይ 7ን ዘልያለሁ። እሺ 7ኛ የኃጢአት ውርስ ነው። የኃጢአት ውርስ የስቅለትና የስቅለት አስተምሮ ከፍትህ ጋር በመጋጨቱ ሶሪ ቴንክ ዩ ሁላችሁም ኮሜንት ላይ 7ኛው ሪዝን ይሄ ነው። የኃጢአት ውርስ የሚባል ኦሪጂናል ሲን የሚባል ነገር አለ፣ ወርሰሃል። እሺ የስቅለት አስተምሮ በጣም አስቂኝ የሆነ የስቅለት አስተምሮ ነው። ሌላ ነገር ቀርቶ ነው የምላችሁ፣ ሁሉ ነገር ቀርቶ
የኃጢአት ውርስና የስቅለት አስተምሮ እኔ ወላሂ ላዚም ክርስቲያን እንዳልሆን ከሚያደርገኝ እኔ ይህንን ቁጥር 1 ላይ ብጽፈው ይሻለኝ ነበር። ይሄ ቁጥር 1 ነው ባይዞ እኔ እንዲሁ ነው 7ኛ ላይ ጻፍኩት። እንዲሁ ነው 7 ላይ ያደረኩት እንጂ በጣም ከማሳቁ የተነሳ ይሄ ህፃናት ቀልድ የሚመስል የሆነ ትምህርት ክርስቲያን እንዳልሆን እኔ በዋነኝነት ይይዘኛል ይሄ ትምህርት ብቻውን። ስለዚህ የኃጢአት ውርስና የስቅለት አስተምሮ ከፍትህ ጋር ይጋጫል፣ ከአእምሮ ጋርም ይጋጫል። ትንሽ ሊያስተነትን ሊያስተውል የሚችል ማንኛውም ሰው እንዲህ ያለ አስተምሮ የምርም ትክክለኛ ነገር ነው ብሎ ሊቀበልም ሊገምትም ሊያስብም አይችልም። በዚህ ምክንያት እኔ ክርስቲያን ልሆን ይቅርና እንዳላስብ የሚያደርገኝ ትልቁ ሪዝን ይሄ ነው። 7ኛው ፖይንታችን እሱ ነው። ለምን እንደሆነ በኋላ የሚሄድበት ይሆናል። ሌላኛው ሪዝን 8ኛ ነው። ዲስ ዋን ቦምቦ ክላት የሆነ ይህንን አብራሪች ይላችኋለሁ አይደል? መጽሐፍ ቅዱስ በዘመናት የተበረዘ እንደሆነ። ኦኬ። ሌላኛው ክርስትና ለፈጣሪና ለነቢያቱ ተገቢ የሆነ ክብር አይሰጥም። አምላክን ያንቋሽሻል፣ አምላክን ያዋርዳል፣ አምላክን ይተቻል፣ ይሳደባል፣ ነቢያቱን ይሳደባል። የቱ ጋር ነው የተሳደበው? ምን ብሎ ነው የተሳደባቸው? ምናምን የሚለውን ደግሞ በኋላ የሚሄድበት ይሆናል። አሁን ፖይንቶቹን እንድሰሙ ያህል ስለፈለግኩ ነው። እሺ፣ ፖይንቶቹን ብቻ ስሙ። ከዛ በኋላ አንድ በአንድ ፖይንቶቹ ይካሄድባቸዋል ኢንሻአላህ ባላህ ፍቃድ። ዘጠነኛው ክርስትና በፈጣሪና በፍጡር መካከል ሶስተኛ ወገንን አማላጅን በማስገባቱ ነው። ለድነታችሁም ለምናችሁም የሆነ ሶስተኛ ወገን ጣልቃ መግባት አለበት። ኦኬ። ገብርኤልን ጥራልኝ ይባላል። ኃጢአታችሁ የምትናዙት ለሆነ ቄስ ነው። ኦኬ። አምላክ እዚህ ጋር ስራ ፈቶ ቁጭ ይላል። ከዛ በኋላ ሌሎች ፍጥረታት ናቸው ይሄን የእናንተን ሀጃ የሚቆጣጠሩት። ኦኬ። ሌሎች አምላክ ምን እንደሚሰራ አይታወቅም። በክርስትና የሚያድናችሁ ገብርኤል ነው። ሴቶች ምጥ ሲመጣባቸው በሰላም የምትገላገላቸው ማርያም ናት። አምላክ እኔ ስራውን እንደሆነ አይገባኝም። እንዲሁ ዝም ብሎ የሆነ ፊገር ሆኖ የሚቀመጠው እንጂ ስራውን የሚሰሩት እንዳለ መላእክት ናቸው። በቃ እነ ማርያም ናቸው ስራውን የሚሰሩት። ኃጢአትን እኛ የምንናዘው ወይዛ ሳለ ከኢባዲ ያኒ ፈኢኒ ቀሪብ እጅቡ ተዳይ ዛዳን ባሮቼ ስለኔ ቢጠይቁኝ እኔ ቅርብ ነኝ በላቸው፣ የለማኝን ጥሪ ይቀበለዋለሁ ይላል። ይህ የአምላክ ስራ ነው፣ የአምላክ ተግባር ነው አይደለ? ወይዛ ሳለ ከኢባዲ ያኒ ፈኢኒ ቀሪብ። ኖ ገብርኤል ነው ቀሪብ፣ ገብርኤልን ጠይቀው ትባላለህ። ራፉኤል ነው ምናምን ይባላል። እሱ ጋር ነው የምትሄደው። አምላክ ምንድን ነው ስራው ነው እዚህ ጋር ምንም ዝም ብሎ ቁጭ የሚለው የአምላክን ስራ ፍጥረታት ናቸው እዚህ ጋር የሚጨርሱት። እገሌ ለምኖ ትባላል። ቀንም አለው በነገራችን ላይ 21 ይላሉ 19 ይላሉ ምናምን ይላሉ። በዚህ በቃ አንተ እየጠበቅ የሆነን መልአክ ማምለክ ነው ያንተ ስራ። ቀን እየቆጠርክ ተክልዬ ትላለህ፣ አንዳንድ ጊዜ ገብርዬ ትላለህ። እነዚህ ቀን እየቆጠርክ ብቻ የመላእክትን ጋጋታ ማምለክ ነው። የፈጣሪን ስራ እንዲህ ጥልቅ ያደርጋሉ ፍጥረታት መካከል። ይሄ እጅግ በጣም የሚዘገንን ከነዋቂዱል ኢስላም የሚባል እስልምና አስተምሮ አለ አይደለ? ከነሱ ውስጥ በራሱና በአላህ መካከለኛ የሚያስገባ ሰው ከፍሯል ይባላል። በራሱና በአምላክ መካከል ይላል መካከለኛ የሚያስቀምጥ ሰው ከእስልምና ይወጣል። አምላክ የሚሰራውን ስራ ለፍጥረታት ሰጥቶ ፍጥረታትን ሀጃይን ጨርሱልኝ የሚል እንደ ንስሐ አባት አይነት የሆነ ትምህርት በእስልምና በጣም የሚከለከልና የሚያስከፍ ወደ ኩፍር፣ ወደ ክህደት፣ ወደ ሽርክ ሊያስገባ የሚችል ታላቅ ኃጢአት አምላክን ስራ አስፈትቶ የአምላክን ስራ ለፍጥረታት መስጠት ነው። ይሄ በጣም ትልቅ ወንጀል ነው። ይሄ እጅግ በጣም የሚዘገንን የሆነ ትምህርት። ሌላኛው ክርስትና ሁሉን አቀፍና ተግባራዊ ህይወት መመሪያ ምንለው ሸሪያ የምንለው ነገር ጭራሽ ያሌለው ሃይማኖት ነው። ሁሉን አቀፍና ተግባራዊ ህይወት መመሪያ የሚባል ሸሪያ የሚባል ነገር የለም በክርስትና። ቄስ ጋር ነው የምትሄደው። በእስልምና አስተምህሮ እያንዳንዱ ነገር በህይወት የዕለት ዕለት ተግባራችሁ ምን አለው? መመሪያ አለው፣ ህግ አለው። እንዴት መብላት እንዳለባችሁ፣ እንዴት መተኛት እንዳለባችሁ፣ ኢቭን መጸዳጃ ቤት ስትገቡ እንኳን ምን ብላችሁ እንደምትገቡ፣ ምን ብላችሁ እንደምትወጡ፣ እንዴት ከዘመዳችሁ ጋር ከጎረቤታችሁ ጋር እንዴት መኗኗር እንዳለባችሁ፣ መስጂድ ስትገቡ የትኛው ነገር ማስቀደም እንዳለባችሁ። ኔት ይዞኛል። እያንዳንዱ ነገር በቃ በዕለት ዕለት የምትኖሩት ህይወት ተግባራዊ በሆነ መልኩ ተቀምጦላችኋል። እስልምና ለየት የሚያደርገው ነገር ይሄ ነው። የምንኖረው ህይወት አለ፣ ዕለት ዕለት የምንኖረው ህይወት አለ። ያንን ህይወታችን እንዴት ማስኬድ እንዳለብን የሚነግረን ሃይማኖት እስልምና ነው። ክርስትና ጭራሽ እንዲህ የሚባል ነገር የለውም። ክርስትና የሆነ ነገር ከተፈለገ ቄስ ጋር ነው የምትሄደው፣ ቄስ ነው የሚሰጠን። እኛ እኮ በእስልምናችን ጾምን ስንጾም
አላህ ሱብሓነሁ ወተዓላ በቁርአኑ ደንግጎልናል። እንዴት መጾም እንዳለብን በሐዲስ ተቀምጦልናል አይደለም። እነሱ ግን የንስሐ አባት ጋር ትሄድና ወላሂ ላዚም ፕራክቲካል ነገር ነው ነገራችሁ። እዚህ ሰለምቴዎች ካላችሁ አባ ትላንትና ዝሙት ሰርቼ ነበረ ምናምን፣ ከዛ ሱባኤ ይሰጠሃል 3 ሳምንት ጹም ምናምን ትባላለህ። የአጽዋጻሙ ሁኔታ ነው የለም መጽሐፍ ቅዱስ ያስቀመጠው ነገር የለም። ቄሱ ነው የሚያዝልህ። ልክ ዶክተሩ ጋር ሄደህ ዶክተር ትናንትና ማይሆን ነገር በልቼ ነበር እና ሆዴን ያመኛል ስትለው ከዛ እዛው እንደዚህ የሚመስል ጽሁፍ ነገር ይጽፍልሃል። እንደዚህ የሚመስል የማይነበብ ነገር ይጽፍልሃል። ከዛ ፋርማሲ ትሄድና የሆነ ነገር ገዝተህ ትመለሳለህ። ክርስትና ከዚህ ጋር ነው የሚመሳሰለው። ቄስ ጋር ትሄዳለህ። እንዲህ ሰርቼ ነበር ትለዋለህ። ልክ ዶክተሩ ጋር ሄደህ እንደምትናገረው ከዛ 3 ነገር እችን ያዝበት ይልሃል። 3 ሳምንት ምናምን ትጾማለህ። እንደ ዶክተር ፋርማሲ ሄደህ ነው የምታዘው። እኛ እኮ እንደዚህ አይደለም የምናደርገው። ኃጢአትን ስንሰራ ምንም ነገር ብንሰራ ወደ ጌታ አምላካችን ነው የምናለቅሰው። ምን ማድረግ እንዳለብን ራሱ ጌታ አምላካችን ተናግሯል በቁርአን ላይ፣ በሐዲሳችን ነቢያችን አብራርቶልናል። ህግ ሸሪያ የሚባል ነገር የለውም። ቄስ ነው የሚያወጣልህ። ሀብታም ከሆንክ አንዳንድ ጊዜ የሆነ ብር ታስጨብጧለህ መሰለኝ። ቄሱን ብር ታስጨብጦና አንተው ጨርሰው ትላለህ፣ እሱ ይጾምላል ከፈለገ። አንዳንድ ጊዜ እንደዛ የሚደረግ ነገር ማለ ይባላል። አሩ ነው እችን ያዝበት። ሀብታም ከሆንክማ አንተ አትሄድም። ሲጀመር ቄሱ ጋር እሱ ነው የሚመጣው፣ ቤት ነው የሚመጣልህ። ድሃ ከሆንክ ነው ሄደህ የምትናዘው። ሀብታም ነገር ከሆንክ ቤት ነው የሚመጣው። ትደውልና ና ትለዋለህ፣ ከዛ ትናዘዛለህ። ቲፕ ከሰጠው ይጾምላል እሱ፣ አንተ ጨርሰህ ትቀመጣለህ። እንዲህ ያለ መላቅጡ የወጣ ሃይማኖት፣ እንዲህ ምኑም ከምኑ ማያዝ ማይጨበጥ የሆነ ሃይማኖት፣ ምኑም ከምኑ በቃ መላቅጡ የወጣ ምንም ሸሪያ የሚባል ነገር የሌለው፣ አምላክን የማይፈሩ ወላሂ ላዚም እኔ እንደ ክርስትና አምላክን ከሶስት ውስጥ አንዱን አይፈራም ሰው። አንዱን አትፈሩ ማለት 3 ናቸው። እንዴት ሰው 3 አስቀምጦ አንዱን አይፈራም? ከዚህ ውስጥ ወላሂ 3 እያመለኩ ግን አንዱንም አይፈሩ። ለስሙ የሚመለከው ብዙ፣ አንዱም ግን አይፈራም። አንዱንም አይፈሩም ከዚህ ውስጥ። እሺ ወደ መጀመሪያው ፖይንት እንሄዳለን። 10ዎቹ ነጥቦች ግልጽ ናቸው ጋይስ። በመጀመሪያ 10ዎቹ ነጥቦች በጣም ግልጽ እንደሆኑላችሁ ተስፋ አደርጋለሁ። ክሊር ናቸው እነዚህ 10 ፖይንቶች። አስር ነጥቦች ናቸው እነዚህ። ግልጽ ከሆኑላችሁ 10ሩንም እኔ እንጃ ዛሬ ከቻልኩኝ 10ሩንም እናያለን። ካልቻልኩኝ ግን አራፍሊ ያነበብኩላችሁ እነዚህን ነው። ገባበታለሁ አንዳንዱን። የመጀመሪያ ክርስትና በግልጽ 3 አማልክት የሚመለክበት እምነት ነው። አምላክ በየአይነቱ የሚመለክበት ነው። አባቱን ከፈለክ ታመልካለህ፣ ከፈለክ ልጁን ብቻ ታመልካለህ፣ ከፈለክ መንፈስ ቅዱስን ታመልካለህ። በየአይነቱ የሚመለክበት እምነት ነው። ስለዚህ ክርስትናን እንዳንቀበል ከሚያረገን የመጀመሪያው ፖይንት መካከል ምንድነው? አንዱ ክርስትና ፓጋኒዝም እንደመሆኑ 3 አማልክት የሚመለኩበት እምነት ነው። 3 አማልክት ይመለካሉ ስንል ግን 3 ብቻ ይመለካሉ እያለ አይደለም። በፍጹም ክርስትና 3 አምላክ ነው የሚያመልከው ስንል ሜን ካራክተር የሆኑት እነዚህ ናቸው። ዋና አክተሮች ናቸው እነዚህ፣ ማይሞቱ ዋና አክተሮች ናቸው። የኛውን እንኳን ተውት፣ መሀል ላይ ያለውን ብቻ ዋና የሚባሉት እነዚህ ናቸው። ሜን ካራክተር የሚባሉ እነዚህ ናቸው። ከዚህ ውጭ ግን ስፍር ቁጥር ያሌለው እኮ አለ። አሁን ምንመጣበት አለ። ስፍር ቁጥር ያሌለ የሆነ አንሊሚትድ የሆነ አምልኮ አለ። ወደዛ እንመጣለን። ግን ሜን ካራክተር የሚመለኩ 3 ተዋናዮች አሉ። ዲ ፋደር ደ ሰን ዲ ሆሊ ስፒሪት፣ አብ ወልድና መንፈስ ቅዱስ ይመለካሉ። እነዚህ 3 አካላት ምንም ያህል ወገኖቻችን ፓጋን ላለመባል አንድ አምላክ አድርጎ እንዲህ ቢጨፈልቋቸው፣ ነገር ግን ይህንንም አምልከህ አንድ አምላክ ብቻ ነው የማመልከው ብለህ ልትናገር የምችልበት ምንም አይነት ሪዝን የለም። ስለዚህ ክርስቲያን በግልጽ 3 አማልክትን የሚያስመልክ የሆነ ሃይማኖት ነው። ለዛ በመጽሐፋቸው ላይ አንዳንዴ ሲያመልጣቸው እናያለን። ሰይፈ ስላሴ ምዕራፍ 5 ቁጥር 26 ጀምሮ 27ኛውንም ስናይ የገዢነታቸው ስልጣን አንድ ነው ይላል። ስልጣናቸው አንድ ነው፣ ግን 3 ልዑላን ገዢዎች ናቸው ይላል። ምን ናቸው? 3 የሆኑ ምን ናቸው? ልዑላን ገዢዎች ናቸው። 27 ላይ እንደውም የትእዛዛቸው ባህሪ አንድ የሆነ 3 ጌቶች ናቸው። ስንት? 3 3 ናት። 3 ምን ናቸው? ጌቶች ናቸው። 3 ጌታ የምናመልክበት ሪዝን ምንድን ነው? 3 ጌታ የምናመልክበት ሪዝን ምንድን ነው? ለምንድን ነው 3 ጌታ የምናመልከው? በነገራችን ላይ ጣዖት አምላኪያኑ የቁረይሽ ማህበረሰብ እንዴት ያምናሉ መሰላችሁ? ጣዖትን እንደ ሰራዊት ነበር የሚመለከቱት እና
ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም መጡና አንድ አምላክ ብቻ ነው ያለው ብሎ ሰበኩ። ነቢ መሐመድ በዛ በአረቢያ ምድር ሲነሱ አንድ አምላክ አለ ብሎ መስበክ ሲጀምሩ ጣዖታውያን ምን የሚል ነገር ነበር የተናገሩት? ከአንተ በፊት ያሉ ሰዎች እንኳን ሶስት ነው የሚሉት። ከአንተ በፊት የነበሩ ሰዎች እንኳን አሉ፣ አንተ ሳመጣ በፊት የነበሩ ሰዎች እንኳን ሶስት ነበር እያሉ የነበሩ ከአንድ በላይ ነበር የሚሉት እነሱ። ከየት መጥተው ነው አንተ አንድ የምትለው? 360 ጣዖታት ሀጃችንን በትክክል እየፈጸሙልን አይደለም። ቀን በቀን በውርደት ውስጥ ነው የሚኖሩት። 360 ድንጋይ እያመለክን ይሄ ሀጃችንን በትክክል እየሰመረልን አይደለም። ህይወታችን በትክክል እየተስተካከልን አይደለም። አረቦች በጣም የተመታ ህይወት ነበር የሚኖሩት። ይሄ ሁላ እያመለኩ እኮ ነው። ይሄን ሁላ እያመለክን በትክክል እንኳን ሀጃችንን ሳይፈጽሙልን እንደው አንድ የምትለው ምንድን ነው እያልክ ያለው አንተ? ይሄ እንኳን ሀጃችንን በትክክል አልፈጸመም አንድ ስትል ምንድን ነው እያልክ ያለ? አምላክን እንዴት ነበር የሚረዱት? እንደ ሰራዊት ነበር የሚረዱት። አሁን ሰራዊት ቁጥሩ በጣም ብዙ ከሆነ ዲፌንድ ልታደርጉ ጦርነት ላይ ማለት ነው። ሰራዊታችሁ በጣም ብዙ ከሆነ የእናንተ ቡድን በጣም ብዙ ከሆነ ምን ታደርጋላችሁ? የመከላከል አቅማችሁ ከፍ እያለ ይመጣል እና በብዛት ነው እየበዛ ሲሄድ ይላሉ። በቃ እየበዛ ሲሄድ የሆነ ነገር እየጨመረላቸው የሚሄድ ይመስላቸዋል። በቃ ብዙ ነው እንጎልል፣ እኛ ሶስት ነው የምናመልከው እናንተ ግን አንድ አይነት ነገር ማለት ነው። አምላክ እንደዛ አይደለም። አምላክ እንደዚህ የሚባል ነገር የለም። ስለዚህ ከጣዖታውያን ጋር የሚመሳሰል የሆነ ሎጂክ ነው የሚያመጡብን እነዚህ ወገኖች። አብ ቢሞት ወልድ አለ ምን አይነት ነገር፣ ወልድ ቢሞት አብ አለ አይነት ነገር። በቃ አምላክ ሲበዛ የሆነ ጥቅም ያለው ይመስላቸዋል። አላህ የሁሉ ጌታ ሆኖ ሳለ እንደዚህ ጌቶችን እኛ የምንይዝበት ሪዝን የለም። ለዛ እኮ ነው ቁርአን ሱረቱል አንዓም ላይ ምን ይላል? ቁል አገይረ ላሂ አብጊ ረበን ወሁወ ረበ ኩሊ ሸይ አለ። በላቸው አላህ አለ የሁሉ ጌታ ሲሆን፣ አላህ የሁሉ ጌታ ሲሆን፣ እሺ ከእርሱ በቀር ሌላ ጌታ እፈልጋለሁን በላቸው ይላል። አላህ የሁሉ ጌታ ከሆነ ከእርሱ ውጭ ሌላ ጌታ የምፈልግበት ሪዝን ምንድን ነው ይላል። የሁሉ ጌታ እያለ እንዲህ እንደ አክተር የሚቀመጠውን የሚቆመውን የሚቀመጠውን እነዚህን ሰዎች ለምንድን ነው የምፈልጋቸው በላቸው ይላል። የሁሉ ጌታ ካላችሁ እነዚህ የምታመልኩበት ሪዝን ምንድን ነው ብሎ ይጠይቃቸዋል። ቁል አገይረ ላሂ አብጊ ረበን ወሁወ ረበ ኩሊ፣ እሱ የሁሉ ጌታ ሆኖ ሳለ እነዚህ የምፈልግበት ሪዝን ምንድን ነው ብሎ ይጠይቃል። እንድንጠይቅም ደግሞ ያበረታታናል። የሁሉ ጌታ እያመለኩኝ የሁሉ ጌታ እያመለኩ ከሆነ አጠገብ ለአጠገብ የሚቆሙ ሶስት ሰዎችን ማመልክበት አንድም ሪዝን የለኝም ነው። ስለዚህ አንዳንድ ጊዜ እነዚህ ወገኖቻችን ምን ለማድረግ ይሞክራሉ መሰላችሁ? ይህን ነገር በጣም ብዙ ጊዜ ስናስጨንቃቸው እኛ እኮ የምናመልከው ይላሉ። እኛ እኮ የምናመልከው አንድ የሆነ አምላክ ነው፣ አንድ አምላክ ነው የምናመልከው ይላሉ። እንዴት ሲባሉ በመለኮት አንድ ናቸው፣ በባህሪያቸው አንድ ናቸው ይላሉ። ይሄ ውሸት እንደሆነ የምታውቁት እንዴት መሰላችሁ? ተመሳሳይ ሪዝን ነው። አንድ ነገር ላሳያችሁ። ስንት ዶሮ ነው የሚታያችሁ? ስንት ዶሮ ነው የሚታያችሁ? እዚህ ጋር ስንት ዶሮ ነው የሚታያችሁ? ሊትራሊ ስንት ዶሮ ነው የሚታያችሁ? 3 ዶሮ ነው። 3 ዶሮ ነው የሚታያችሁ። እንደዚህ እናድርግ። ይሄ አሁን በቃ ደስ ይነፍቃ። አንድ ነገር ልንገራችሁ፣ በጣም ቀለል ያለ ነገር ላሳያችሁ። ይሄ ምንድን ነው ሲባል ይሄ ምንድን ነው አሁን ያሰመርኩበት ይሄ ምንድን ነው ሲባል ዶሮ ነው። ያውን ያሰመርኩበት ምንድን ነው? ዶሮ ነው። ዶሮ ነው። ይሄስ ምንድን ነው ሲባል ዶሮ ነው። ይሄም ዶሮ ነው። ሌላ ነገር አላልኩም። ባይዘ ይሄ ምንድን ነው? ዶሮ ነው። ይሄስ ምንድን ነው? ዶሮ ነው። ይሄ ድንጋይ አይደለም፣ ዶሮ ነው ስቲል። ይሄስ ምንድን ነው? ዶሮ ነው። የተለያየ ነገር አሁን ነግሬያችኋለሁ። እዚህ ጋር የተለያየ ነገር ሰምታችኋል ከኔ። ይሄ ምንድን ነው? ብቻው ዶሮ ነው። ይሄስ ምንድን ነው? ዶሮ ነው። ይሄስ ምንድን ነው? ዶሮ ነው። ሶስቱም ዶሮ ዶሮ ናቸው። በዶሮነት አንድ የሚያደርጋቸው ነገር ምንድን ነው? ሶስቱም እዚህ ጋር ዶሮ ናቸው። ሶስቱም ዶሮ ናቸው። ይሄም ዶሮ ነው። ይሄ መቼስ ከብት ነው አይለኝም አንድ ክርስቲያን። ይሄ እንጨት ነው አይለኝም በእርግጠኝነት። ይሄም ዶሮ ነው ይለኛል። ይሄ ነገር ድንጋይ ነው አይለኝም ክርስቲያን። ይሄ ዶሮ ነው ይለኛል። ይሄ ምንድን ነው? መቼስ ፈረስ አይደለም ዶሮ ነው። ስለዚህ 3 ነገር አልነገርኳችሁም። ምንነታቸው አንድ ነው። ዶሮ የሚባለውን ባህሪ ምን ያደርጋሉ? ይጋራሉ። ዶሮ ዶሮ ዶሮ።
እሺ ያው ሶስቱም አምላክ ናቸው የሚለው እንያዝላቸው። እነዚህም አንከራከርም። አምላክ አምላክ በሚለው ይሄ ምንድን ነው? አምላክ ነው። አጋዕዝተ ዓለም ሥላሴ ናቸው። ይሄ ምንድን ነው? አምላክ ነው። ይሄ ምንድን ነው? አምላክ ነው። ይሄስ ምንድን ነው? አምላክ ነው። የተለያየ ነገር አልተናገርንም። ምንድን ናቸው? አምላክ። ስንት ዶሮ ነው ያለው ነው ጥያቄው። ስንት ዶሮ ነው እዚህ ጋር ያለው? ክርስቲያኖች ሶስት ዶሮ የማለት ሞራል የላችሁም ባጭሩ። ይሄ ዶሮ ሶስት ዶሮ ነው ብሎ አንድ ክርስቲያን የመናገር ምንም አይነት ሞራል የለውም። ለምን? በዶሮነት ደረጃ ተመሳሳይ ዶሮነትን ተጋርተው የዶሮነትን ምንነት ተጋርተው ሶስት ዶሮ ሊባሉ አይችልም። ለምን? አምላክ 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 ተብሎ ስንት አምላክ ነው ያለው ብለን ስንጠይቃችሁ ስንት ልትሉ ነው? እዚህ ጋር ክርስቲያኖች ስንት ልትሉን ነው? እዚህ ጋር ስንት አምላክ ነው የሚታያቸው ነው ጥያቄው። ህዝበ ክርስቲያን ስንት አምላክ ነው የሚታየ? ከታች እዚህ ጋር ስንት አምላክ ነው የሚታየ? መቼስ አንድ አእምሮ ላይ እንዲቀር ነው የምፈልገው ነው። እሺ ይሄ አእምሯችሁ ላይ እንዲቀር ነው የምፈልገው እንጂ አፋችሁ አውጥታችሁ መናገር የለም። ስንት አምላክ ነው የሚታያችሁ? ኦብቪየስሊ በባህሪ ደረጃ ይሄ አምላክ ይሄ አምላክ ይሄ አምላክ ነው። ዶሮ 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 እዚህ ጋር ሶስት አምላክ ሊታይ ይገባል። አለበለዚያ እዚህ የዶሮ ጊዜም ሶስት ዶሮ አይታይ። እኔ ሶስት ዶሮ አይደለም የሚታየኝ የክርስትናውን ነገረ ሥላሴን አስተምሮ ከተቀበልኩ በኋላ በእናንተ ማብራሪያ ደረጃ አምላክ 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 በባህሪ ደረጃ ሶስቱም አምላክ በመለኮት አንድ ከሆኑ ሶስት አምላክ ካልተባሉ ዶሮ 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 በዶሮነት ደረጃ አንድ ናቸው። እዚህ ጋር ያለው ዶሮ አንድ ዶሮ ነው። ሊትራሊ አንድ ዶሮ ነው። ሱቅ ሄዳችሁ የክርስቲያን ሱቅ ሄዳችሁ ትጠይቁታላችሁ። የገበያ ሄዳችሁ እንደውም በዓል ደርሷል አሩ ነው ብቻ የኛ እንኳን ሩቅ ነው። ከዚህ በኋላ ሁለተኛ ሂዳችን ብቻ አንድ ክርስቲያን ሻጭ ጋር ትሄዱና ሶስት ዶሮ ትቀበሉታላችሁ። ይሄ ምንድን ነው ትሉታላችሁ? ዶሮ ይላል። ይሄ ምንድን ነው? ዶሮ። ይሄ ምንድን ነው? ዶሮ። አንድ ዶሮ ነው የወሰድኩት። በዶሮነት አንድ ነው ትላለህ። በዶሮነት አንድ ዶሮ ነው። ስለዚህ የሶስት ዶሮ አይደለም የምከፍልህ፣ አንድ ዶሮ ብቻ ነው የምከፍልህ። ይሄ ሰውዬ አሁን አይደለም የሚልበት ሪዝን የለም። እንደዛ ከሆነ ስንት አምላክ ነው የሚታየህ? አንድ ሁለት ሶስት በአምላክነት አንድ ስለሆኑ አንድ አምላክ ነው ካልክ በኋላ የዶሮ ጊዜም ሶስት እንዳትጠይቀኝ። የአንዱን ዶሮ ብቻ ነው የምከፍልህ። የዚህም ብቻ ነው የምከፍልህ፣ የዚህኛውን ብቻ። ይሄ በዶሮነት ከዚህ ጋር፣ ይሄኛውም በዶሮነት ከዚህ ጋር ነው። ስለዚህ አንድ ዶሮ ብዬ ከፍላ ሶስት ነው ካልከኝ እዚህ ጋርም ሶስት አምላክ ነው ብለህ ልታምን ይገባል። ስፈልግ ብቻ ነው የምትነጣጠለው። ስለዚህ ይሄ በጣም የዋዠቀ ትምህርት ነው። ይሄ ዳይሌማ ነው ሊትራሊ። በነገራችን ላይ አንድ ሃይማኖተ አበው ላይ 51ኛው ከቁጥር 27 ጀምሮ ያገኙት ነገር አለ። አንድ አምላክ የሚለውን ይይዙታል፣ ግን አንዳንድ የሚያመልጣቸው ቃላት አለ። እኛ ግን እናምንባቸዋለን፣ አንዲት ምስጋና እናመልከዋለን፣ በአንድ መለኮት ባለመለያት እናመልካቸዋለን ይላሉ። ወላሂ ለዚህም እናመልካቸዋለን። ይሄ በጣም ነጠላነት የሆነ አምልኮ ይመስላችኋል? ግን የነጠላነት አምልኮ የሚገልጽ የሆነ ቃል ይመስላችኋል? እናመልካቸዋለን የሚል ለጆሮ አይሰቀጥጥም? እናመልካቸዋለን ካቸዋለን ወላሂ እንደዚህ ነው የሚሉት። እናመልካቸዋለን ነው የሚሉት። የሆነ በቃ በጣም ብዙሃነት እዚህ ውስጥ አምልኮ እንደተከፋፈለ የሚገልጽ የሆነ ቃል እናመልካቸዋለን የሚለው ቃል በጣም የሚሰቀጥጥ የሆነ ቃል ነው። በጣም ሰቅጣጭ የሆነ ቃል ነው። ባይዘ እናመልካቸዋለን ብለው ይገልጻሉ። ከዚህ በፊትም እናንተ ቤት የነበሩ ሰዎች ተመሳሳይ ነገር ሲሉ ነበረ። ክርስትና ከአንድ በላይ የሆነ አማልክትን ደርድሮ የሚያስመልክ ቤተ እምነት በመሆኑ ሰዎች ይህንን እምነት ሊከተሉ አይገባም። ጭራሽ ሊከተሉ አይገባም። ዲስ ኢዝ ዲ ፈርስት ሪዝን፣ የመጀመሪያው ሪዝን ነው ይሄኛው። ሁለተኛው ነጥባችንስ ለምንድን ነው ክርስቲያን የማንሆነው ሲባል ክርስትና አምልኮተ ፍጥረትን የሚደግፍ ሃይማኖት በመሆኑ ነው። ዲስ ዲ ፈርስት ዲ ሰከንድ ሪዝን። ሁለተኛው ሪዝናችን ይሄ ነው። ክርስትና ምን
አምልኮተ ፍጥረትን ፍጡርን እንዲሰጠው አምልክ የሚል ብቸኛው ሳይሆን ፊተኛው ሃይማኖት ነው ክርስትና። ፍጡርን የሚያቀርብል እንድታመልከው በየአይነት አድርጎ ፍጡርን የሚያስመልክ የሆነ ሃይማኖት ምንድነው? ክርስትና ነው። ደርድሮ ፍጡርን በየአይነቱ የሚያስመልክ ከእነሱ መካከል አንዱ ኢየሱስ ነው። ዋነኛው በቀዳሚነት የሚያመልኩት ፍጡር ይሄኛውን አካል ነው፣ የተፈጠረ አካል ነው። ለዚህ መጽሐፍ ቅዱስን ገለጥ አድርጋችሁ ሁለት ጥቅስ ብቻ እንመልከት። ኢየሱስ ቅውጥ ያለ ፍጡር እንደሆነ ሁለት ጥቅስ ብቻ እንመልከት። ሁለት ጥቅስ ብቻ። ምሳሌ 8ን ብዙ ጊዜ ይጠቀሙበታል ክርስቲያኖቹ። ምሳሌ 8:22 እንክፈት። መጽሐፈ ምሳሌ ትንቢት ጋር ደርሰናል። መጽሐፈ ምሳሌ ቻትና ምሳሌ ከዛ 8 ከዛ 20 ምናምን ቤት እዚህ ጋር ኢየሱስ ይናገራል በእነሱ። መጽሐፈ ምሳሌ ምዕራፍ 8 እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ። እሱን የፈጠረኝ ይላል። የስራው መጀመሪያ አድርጎ ምን አደረገኝ? እኔም ፈጠረኝ ይላል። የተፈጠረ ፍጡር የሚመለክበት ቤተ እምነት ነው። በነገራችን ላይ የተፈጠረ ፍጡር የሚመለክበት ቤተ እምነት ክርስትና ነው። እኛ እናመልክም። አንድ ልጨምርላችሁ። ጳውሎስ የሚመሰክ አንዳንዴ ጳውሎስ ያመልጠውና የሚመሰክርበት መንገዶችም አሉ። ኤፌሶን 4ን በትመለከቱ ከቁጥር 20 ፍጡር ለማምለክ እኛ ልንሄድ አንችልም። መጽሐፍ ቅዱስ በዚህ መልኩ በዚህ መንገድ በግልጽ ፍጡር ነው እያለው ኢየሱስን እኛ ፍጡርን የምናመልክበት አንድም ሪዝን የለም። ስለዚህ እነዚህ ጥቅሶች ኢየሱስ ፍጡር እንደሆነ ከተናገሩ እኛ ፍጡር አናመልክም ነው። ሌላኛው ክርስትና አምላክ ፈጽሞ እውቅና ያልሰጠው ሃይማኖት ነው። አንድ ነገር ልንገራችሁ። ከላይ እስልምና አምላክ ስለ እስልምና ምን ብሎ ተናገረ ሲባል ሱረቱ አሊ ኢምራን 85ኛው ላይ ወመን የብተጊ ገይረ ልእስላሚ ዲና አይደል ፈለ ዩቅበሉ ሚንሁ ያለው ከእስላም ሌላ ሃይማኖትን የሚፈልግ ሰው ሁሉ ከእርሱ ፈጽሞ ተቀባይነት የለውም። እንደውም መሞትም ያለባችሁ እስላም ሆናችሁ ወይም ሙስሊም ሆናችሁ እንጂ አትሙቱ ይላል። አምላክ ራሱ ሪኮግናይዝ ያደርገዋል። የኔ ሃይማኖት ነው ይላል። ለሰዎች የፈጠርኩት ዲን ነው ይላል። ሙስሊም ሆናችሁ እንጂ አትሙቱ ይላል። ሙስሊም ሆናችሁ እንጂ አትሙቱ ብሎ እውቅና ይሰጠዋል፣ ሪኮግናይዝ ያደርገዋል። ወደ ክርስትና ስትመጡስ እዚህ መጽሐፍ ከፍጥረት ጀምራችሁ እስከ ራእይ ድረስ ብትሄዱ እግዚአብሔር ክርስትና ለሚባለው ሃይማኖት ለአፍታ እንኳን እውቅና ሰጥቶት አያውቅም። የትኛውንም ክርስቲያን ቻሌንጅ አድርጉ። እግዚአብሔር የትዋኑ ክርስቲያን እንድንሆን የክርስትናን ሃይማኖት ወይ ደግሞ ተውት እንድንሆን አይደለም፣ ክርስትና የሚባሉን ነገር እንደ ሃይማኖት የገለጸበትን አንድ የመጽሐፍ ቅዱስ ጥቅስ የክርስትናን የሚያህልን ነገር እንግዲህ እንደ ሃይማኖት የሚጠናቀቅ ፓርላማ የሆነ ሃይማኖት ለመጀመሪያ ጊዜ ከተሰበሰቡ በኋላ በአንጾኪያ ክርስቲያን ተባሉ ይላል። በዚህ ጊዜ ኢየሱስ የለም። በዚህ ጊዜ ኢየሱስ የለም፣ ሄዷል። እሱን ጠብቆ እኮ ክርስቲያን የሚባሉ ችግር የለውም። ኢየሱስ ባለበት ምድር ላይ ባለበት ወደ ሰማይ ከሄደ በኋላ አንዱ ከአንዱ ጋር እየተሰበሰበ ክርስትና የሚባል ነገር እነ ጳውሎስ አመጡ። ሰዎች ተከተሉ። ከዛ በኋላ ደግሞ በየአመቱ አፕዴት ሲደረግ ሲጨመርበት ሲቀነስ የመጣ ልክ እንደ አንድሮይድ ስልክ ቨርዥኑ አፕዴት ሲደረግ የመጣ ሃይማኖት ነው። ትንሽ ቆይቶ ደግሞ የሆነ ስብሰባ ይቀመጣል። ይሄ ሃይማኖት ሊሆን አይችልም። ይሄ ፖለቲካ ፓርቲ ነው ሊሆን የሚችለው በፓርላማ የሚጸድቅ። ይህንን ልንከተል አንችልም። ሌላኛው የክርስትና ስነ መለኮታዊ ትምህርቶች ከጣዖታውያን በመቀዳታቸው። ይህንን አንድ የቁርአን አንቀጽ ልስጣችሁ። የክርስትና ስነ መለኮታዊ ትምህርቶች ከጣዖታውያን በመቀዳታቸው ይላል። ሊትራሊ ፓጋኒዝም ነው። አንድ የቁርአን አንቀጽ እኮ በጣም ልካቸው የሚነግራቸው የቁርአን አንቀጽ አለ። ኦኬ ገለበጠው። እሺ ያኛው ልክፈትላል። ልገልብጠው እንደዚህ። እሺ አንድ የቁርአን አንቀጽ ላሳያችሁ። ሱረቱ ተውባ ላይ ሱረቱ ተውባ 30
ላይ 30 ላይ ያሳያችሁ 30 ላይ ይኸውና وقالت اليهود عزير بن الله وقالت النصارى المسيح ابن الله ذلك قولهم بأفواههم يضاهئون قول الذين كفروا من قبل قاتلهم الله أنى يؤفكون ይላል። አይሁድ ኡዜር የአላህ ልጅ ነው አለች አለ። ኡዜር የአላህ ልጅ እዚህ ጋር በጣም ልብ በሉ እሺ። አይሁዶችም ሲመጡ ኡዜር እዝራ የተባለው አካል የአምላክ ልጅ ነው አሉ። እዝራ የሚለው ተናግሩበት እሺ፣ የተለያየ አቋም ስላለ ግን አይሁድ ኡዜር የአላህ ልጅ ነው አለች። ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ አለ። አምላክ ልጅ አለው ኢየሱስ የአምላክ ልጅ ነው አሉ። እነማን? አይሁዶችና ክርስቲያኖች። ከዛስ ይህን ከተናገረ በኋላ ይህ በአፎቻቸው የሚናገሩት ቃላቸው ነው አለ። ይህ እኮ በአፎቻቸው ምን የሚናገሩት ቃላቸው ነው ካለ በኋላ ቀጥሎ ልካቸውን የእነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። ዩዳኢሁነ የሚለው ቃል ማስተጋባት፣ ማመሳሰል የሚል ትርጉም አለው። የሆነ አካል ቃል ያን ነገር ሰምቶ መኮረጅ የሚል ትርጉም አለው። አይሁዶችና ክርስቲያን የእነዚያን እሺ ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። ምንም አዲስ ነገር አላመጣችሁም አላቸው። ከእናንተ በፊት የካዱ ሰዎች የአምላክ ልጅ አለው ብሎ ምን ነበር የመጡት? ያንኑ ነው እንደምትደግሙት ነው ያላችሁ። ያን ለምሳሌ አሁን አምላክ ልጅ አለው ምናምን የሚባለው ነገር አሁን ክርስትና የሚባል ነገር ሳይኖር በፊት አሁን ቋቅ ሲላችሁ የነበረ ትምህርት ማንም ሲያምንበት የነበረ ትምህርት ነው። ያንን ደገሙ። አላህም ከእናንተ ቤት የነበሩ ከሃዲያን የሚናገሩትን ነገር ነው እንደምታስተጋቡት አላቸው። ለዚህ ትልቁ ማሳያ ደግሞ የራሳቸው የቤተ ክርስቲያን አባት ጃስቲን ማርቲር ሲናገር ጃስቲን ማርቲር በአፖስቶሊክ ፋዘርስ በዚህ አሁን አንቲኒዝም ፋዘርስ the first apology of Justin Martyr chapter 21 መግቢያ ላይ ሲናገር እዚህ መግቢያ ላይ ማለት ነው የ21ኛው ቻፕተር መጀመሪያ ላይ እንዲህ ብሎ ይናገራል። and when we say እኛ እኮ እንደዚህ ስንል አለ and when we say እንደዚህ ስንል that the word ቃል የሚባለው አለ who is the first birth of God የአምላክ የበኩር ልጁ ነው ስንል was produced without sexual union ያለ ወሲባዊ ግንኙነት ተወለደ ስንል እንደ Jesus Christ ኢየሱስ ክርስቶስ እርሱ our teacher መምህራችን was crucified ተሰቀለ ስንል and died ሞተ ስንል and rose again ከሙታን በኩልም ተነሳ ስንል and ascended into heaven ወደ ሰማይ አረገ ስንል we propound nothing different ምንም የተለየ ነገር አላመጣንም from what you believe regarding those whom you esteem sons of Jupiter የእናንተ ክቡራን ጸሐፊያን የጁፒተር ልጆች በተመለከተ እነ ሜርኩሪን እነ ዩስካላፒዮስ እዚህ ጋር ዩስካላፒዮስ እነሱ ከሚያምኑበት አስተምሮ ጣዖታውያን ናቸው። የጁፒተር ልጆች የሚባሉ 12 ናቸው መሰለኝ። እነዚህ አረማውያን ጣዖታውያን ናቸው። ጣዖታውያን እናንተ ከምታምኑበት የተለየ ነገር አላመጣንም አለ። ምን who is the first birth of God የአምላክ የበኩር ልጁ ነው ስንል አምላክ ልጅ አለው ክርስቶስ የአምላክ የበኩር ልጅ ነው ስንል ጣዖቶች ከሚያምኑት የተለየ ነገር እኮ አላመጣንም ብሎ ቅዱስ ዮስጢኖስ ሰማዕቱ ይናገራል። ታላቁ የቤተ ክርስቲያን አባት ሰኔ 12 ምናምን የሚከበርለት ሰው የመጀመሪያው የክርስቲያን አፖሎጂስት የሚባል በሁለተኛ ክፍለ ዘመን መጀመሪያ ላይ የነበረ ታላቅ የቤተ ክርስቲያን አባት ነው። እኛ እኮ እንደዚህ ብለን ስናምን አምላክ ልጅ አለው ስንል ጣዖቶቹ ራሱ እኮ ያምናሉ ብሎ ተናገረ። ስለዚህ ኡዜር የአላህ ልጅ ነው ሲሉ አይሁዶች፣ ክርስቲያኖችም አልመሲሁ የአላህ ልጅ ነው ሲሉ በአፎቻቸው የሚናገሩት ቃላቸው ሆኖ የእነዚያን ከነሱ ፊት የካዱትን ቃል ያመሳስላሉ። እኔ ክርስቲያን ከመሆን ይህንን ከማመን ጣዖት አምላኪያን የሚያምኑትን ነገር ባምን አይሻልም? ከዚህ ሁላ እኔ ኦሪጂናሉን ብታምኑ ክርስቲያን ከምትሆኑ ፓጋን ብትሆኑ ማለት ለምንድን ነው እንደዚህ? አንዱ ዱቄት አንዱ አመር ነው፣ አንዱ ከአንዱ አይሻልም። ግን ምን መሰላችሁ ክርስትና ኮፒ ነው፣ ፓጋን ነው ኮፒ ያደረገው እና ኦሪጂናሉ ጋር ብትሄዳችሁ አሁን ስላሴ ነኝ ይሄኛውን ስላሴ ከማምን ማለት ነው እንደ እንትን ሁለቱም ያው ኩፍሩ ነው፣ ምንም የሚሻል ነገር የለም አንዱ ከአንዱ። ግን ይሄኛውን እንትን ከምትሉ ይሄኛውን እንትን ብትሉ ከዚሁ ቀርቶ ነው ያመጣውና ይሄኛው ሃይ ኮፒ ነው፣ ይሄኛው ደግሞ ኦሪጂናል ነው። እንደ ኦሪጂናል አይሻላችሁም ወይ ክርስቲያኖች? እንደ ሐሳብ ማለት ከዚህ ቀርታችሁ ከሆነ ያመጣችሁት ምንጩ ጋር ብትሄዱ አይሻላችሁም ወይ? ከምንጩ ብትጠጡ አይሻላችሁም ወይ? ከነዚህ ብትወስዱ አይሻላችሁም ወይ? ቀድሞ ያሉት እነዚህ ይሄን ከሩጃችሁ ካመጣችሁ ለምን ኮፒ ስልክ ትይዛላችሁ? ኦሪጂናል መግዛት እየቻላችሁ። ሰው ኮፒ ነገር አይፈልግም አይደለ? ስለዚህ ክርስቲያን ከምትሆኑ እነዚህ ጋር ሄዳችሁ እነዚህን ብትከተሉ ይሻላችኋል። ምክንያቱም ኦሪጂናል የሚባሉት እነዚህ ናቸው። እናንተን ቀድሞ ያሉት ልብስ ቀይራችሁ ያመጣችሁት ልብሱ ስሙን ነው ቀይራችሁ ያመጣችሁት። ስለዚህ ከፓጋን እየቀዳችሁ ከፓጋን ስም እየቀያየራችሁ የምታመጡት አስተምሮ ቀጥታ ወደ ሲኦል ነው የሚከታችሁ፣ ወደ ጀሃነም ነው የሚከታችሁ። ጀሃነም
ወዲህ ሳትሉ እንዲህ ዳይሬክት ሄዳችሁ ወደ ሲኦል ወደ ገሃነም ነው የሚያደርሳችሁ። ክርስቲያን ሆናችሁ ቀጥታን ወደ ጀሃነም የምትሄዱት። ወላሂ አልዓዚም ክርስቲያን ተኮኖ እንዲህ ስትሬት ጀሃነም ነው የምትሄዱት። ግሪክ ሳብቷጀንት የግሪኮች ቅዠት ነው ብለሃል። ምን ይሻላል አልክ? የማዞሬቲክ ቴክስት ይሻላል ብለሃል ኤርሚያስ። ለአንተ የቤት ጥሪ ላቅርብልህ። የያዝከው የማዞሬቲክ ቴክስቱ ከሳብቷጀንቱ ይሻላል ወይ? የምርም የማዞሬቲክ ቴክስትን 66 ውስጥ እናገኘውም ወይ? ምንድነው የሳብቷጀንቱ የሰደብከውን የግሪኮች ቅዠት ያልከው የግሪክ ሳብቷጀንቱ ማለት ነው። የግሪኮች ቅዠት ብለህ የተናገርከው የግሪክ ሳብቷጀንቱ ቴክስት የአንተ መጽሐፍ ውስጥ የለም ወይ? ቅዠት ነው ያልከው ከመጽሐፍ ቅዱስ ውስጥ አላወጣልህም ወይ? ኢማጅን የገዛ ቁርአንን ቃሉ ራሱ በጣም ይከብዳል። ቁርአንን ተውቲ፣ በቁርአን አያምርም ምሳሌ፣ በመጽሐፍ ቅዱስ ነው የሚያምረው። ምሳሌ ራሱ ሲሆን እንዴት እንደሚሰቀጥጥ ግን እሱ የገዛ መጽሐፍን ቅዠት ነው ያለው የገዛ የግሪክ ሳብቷጀንት። ምክንያቱም በማዞሬቲክ ቴክስት ላይ ኦሚት የተደረጉ ቨርሶች እችንም አያውቅም መሰለኝ እሱ በማዞሬቲክ ቴክስት በዕብራይስጡ ኦሚት የተደረጉ ያንተው መጽሐፍ ቅዱስ ኦሚት የተደረገው ቦታ ከሳብቷጀንቱ ነው የተሟላው። አንተ ቅዠት ካልከው መጽሐፍ ነገር ይሄ ሐሳቤንም ነገር ዲቤትም ጠርቻለሁ። ይሄንን ነው ማነሳለህ። አሁን ምናልባት ምንድነው የሚያመጣብኝ ካልክ ማመጣው ነግሬ ነው ዲቤት ምጠራ። ይሄንን ላመጣብህ ነው ምጠራ ዲቤት ባይዘው እጅ ላይ ያዝከው 66ቱ መጽሐፍ ኦሚት የተደረገው ፓርት ቅዠት ብለህ ከጠራኸው ከማዞሬቲክ ቴክስት የመጣ ነው። ይሄንን ነው ዲቤት የምትቀበልም ከሆነ ዲቤት ላይ ማነሳለህም። ይሄንን ነው ምንም አትደንግጥ። ሌላ ነገር ለማነሳብህ ሐሳቤንም ነግሬ ዲቤትን አቅርቤልሃለሁ። ይሄንን ማመጣብህ ሌላ ምንም አይነት ከፍ ያለ ነገር አላመጣልህም። ቴክስቹዋል ክሪቲሲዝም ስሙንም ሰምተህ ስለማታውቀው ስሙንም ሲባል ሰምተህ ስለማታውቅ ከፍ ያለ ነገር ሳላነሳብህ እቺን ብቻ አንስቼብህ የዲቤት ጥሪ እጠራሃለሁ። ያኛው ኦርቶዶክሱም አለ ማን ነበር የሚባለው? ዲያቆን ዳዊት ሙሉነህ ለአንተም ዲቤት አቅርቤልሃለሁ። የአንተ ግሪክ ሳብቷጀንት የሚባለው መጽሐፍ ኤርሚያስ አበበ ከያዘው ከዕብራይስጡ አይሻልም። አመድ በዱቄት ይስቃል። የሁለታችሁም ትምህርት አመድ ነው በዱቄት የሚስቀው። ዝንጀሮ የራሷን መላጣ አታይም እንደሚባለው ሁለታችሁም የራሳችሁን መላጣ አላያችሁም። ጴንጤውም ኦርቶዶክሱም ሁለታችሁም የራሳችሁን መላጣ አላያችሁም። እኔ ዲቤት የጠራኋችሁ የሁለታችሁን መላጣ ላሳያችሁ ነው። ከኋላ በኩል አዙሬ ነው ማሳያችሁ። በማስታወት ነው ፎቶ አንስቼ ነው ማሳያችሁ። የሁለታችሁንም ነው ከኋላ በኩል ማሳያችሁ። አንተ ኤርሚያስ በዛኛው መሳቅ አይችልም፣ ዳዊትም በአንተ መሳቅ አይችልም። ሁለታችሁም ተመሳሳይ ናችሁ እና አንዱ ከአንዱ አይሻልም። ጠርቻችኋለሁ። ባይዘ ሁለታችሁንም ተቀበሉና ላሳያችሁ። ዲቤቱን ተቀበሉና ላሳያችሁ። እንደማትፈሩ ተስፋ አደርጋለሁ። በተለይ ኤርሚያስ ይሄ ለአንተም ማቀርብልህ ሶስተኛ የዲቤት ጥሪ ነው። ያኛው የመጀመሪያ ጊዜ ነው የጠራሁት። ዲያቆን ዳዊት ሙሉነህ አንዴ ነው የጠራሁት። ይሄኛው ዲቤት አንተን ግን ሶስቴ ጠርቻለሁ። ከስላሴ ጋር ይመሳሰላል ቁጥሩ ከአምላኮች ጋር ይመሳሰላል። ከዚህ ጋር ማለት ነው። እንደምትቀበል ተስፋ አደርጋለሁ። እንዳትፈራ ውጣና አንተ ልብ ካለህ ከኛ ጋር አውራ። አትደበቅ። ኦኬ፣ እንዳትደበቅ። ወጥተህ ሞግት። መጽሐፍን አድን። ምናልባት አንተ ድፍረት ካለ ኦርቶዶክሶች እኔ ሰለቹኝ። ጠራችኋለሁ የእናቴ መቀነስ ምናምን እያሉ ይቀራሉ። ኦኬ፣ እስቲ አንተ ልብ ካለ ልብም አይኖርህም። በእርግጠኛ ሶስቴ የተጠራ ሰው መቀበል ነበረበት። ነገር ግን የመጨረሻ ዕድል ሊሆንም ስለሚችል ተቀበል። ከስመሃል። አይናው በጣም ከስመሃል። ዲባንክ ሆነሃል። ማንም ዞር ብሎ እያዳመጠህ አይደለም። ኤርሚያስ አበበ ማንም እያዳመጠ ተንቀሃል። ኦኬ፣ በጣም ተንቀሃል። ስለዚህ ዲቤቱን ተቀበልና የተሻለ ነገር ለማሳየት ሞክር። ይኸው ጠርቼሃለሁ። ማንም ዞር ብሎ እያየህ አይደለም። ይሄ ለአንተ ጥሩ እድል ነው። ባይዘ የምታንሰራራበት እድል ነው።
ማንም ከቁም ነገር እየቆጠረ አይደለም አሁን ላይ። እርግጥ ነው ማንም ያውቀዋል ይሄንን። ስለዚህ እቺ ጥሩ ድል ይመስለኛል እኔ አንተ ወደ ቦታ እንድትመለስ ሪስኩንም ከግምት አስገብተህ እንድትቀበለኝ እንግዲህ ተስፋ እናደርጋለን። ይሄ ነው። ሌላኛው አራተኛ ነው። አምስተኛ ፖይንታችን እቺን ብቻ እንመልከትና ለዛሬ እንጨርስ ጋይስ። ምን ይመስላችኋል? እንዳለ እንሂድበት። እሺ ክርስትና በነቢያት ዘንድ የማይታወቅ የጉባኤያት ውጤት በመሆኑ ሳላ ክርስቲያን ሊሆን አይችልም። ክርስትና እሺ በነቢያት ዘንድ የማይታወቅ የጉባኤያት ውጤት በመሆኑ ነው። በየዘመናቱ ምን ትምህርት የሚጨመርበት ነቢያት ክርስቲያን አይደለም ስሙን እንኳን የማያውቁ እነዚህን በህይወት ዘመናቸው ሰምተው የማያውቁ ስላሴ የሚባለው ቅድም እንዳልኳችሁ በተለያዩ ጉባኤያት ውስጥ ቅርጽ እየያዘ የመጣ ትምህርት ነው። ምንም ያህል አስቀድሞ ፖስኒስን ፋዘርስ አስቀድሞ ከ325ቱ በፊትም ስላሴ በየግለሰብ ደረጃ ቢታመንም በሌላ ቅርጽ ማለት ነው። ዋና ግን ቅርጽ እየያዘ የመጣው በእነዚህ ጉባኤያት ነው። በነ ኒቂያ በ381 በቁስጣንጢንያ መንፈስ ቅዱስ ሼፕ የተደረገችበት ጉባኤ ነው። ይሄኛው ደግሞ ኦፊሻሊ ኢየሱስ ክርስቶስ ከአብ ጋር እኩል የሆነበት እንትን ነው ጉባኤ ነው። ያልተወለደ ምንድን ነው ያልተፈጠረ ግን የተወለደ ተብሎ ምናምን ከአብ ጋር ትከሻ የተነካካበት ነው ኢየሱስ። ይሄኛው ጉባኤ ኢየሱስን ከአብ ጋር ትከሻ ያነካኩበት ነው። 381 ደግሞ መንፈስ ቅዱስ ላይ የነበረውን ውዝግብ ወጥ አድርጎ የቀረጹበት ጉባኤ ነው የቁስጥንጥንያ ጉባኤ የሚባለው። በየጉባኤያቱ ምን የሚሆን ነው? የሚቀያየር፣ የሚያድግ፣ የሚከስም የሆነ እምነት ነው። በዚህ ምክንያት ይሄ የነቢያት ትምህርት ሊባል አይችልም። አይደለም የነቢያት ትምህርት ሊባል ይቅርና ይሄ ትምህርት ክርስትና የመጀመሪያዎቹ ክርስቲያኖች እንኳን እንዲህ ያለን ትምህርት አያውቁም። ተውትና ነቢያቱን ነው ብላችሁ ነቢያቱን ተው። የመጀመሪያዎቹ ክርስቲያኖች ዛሬ የሚመለከውን ስላሴ ይሄኛውን ስላሴ አያውቁም ነበር። ኮኢኳል የሆነ ኮኢተርናል የሆኑ ሶስት አካላት ፍጹም በሆነ መለኮታዊ አንድነት አንድን ጋድ ሄድ መለኮትነትን ሼር ያደርጋሉ የሚለው ትምህርት በቀደሙት ክርስቲያኖች ዘንድ የማይታወቅ አስቀድሞ ያልነበረ በኋላ ላይ ያመጣ ባዕድ የሆነ ትምህርት ነው። ነቢያቱ እኮ ይቅሩ፣ ይህ ቤተ ክርስቲያን አባቶቹ እንኳን እንዲህ ያለን ውዥቅ የተዋዠቀ ትምህርትን ጭራሽ አያውቁም ነበር። ስለዚህ ይሄ ፓጋን ትምህርት ከሆነ እንጂ በፍጹም የነቢያት ትምህርት ሊባል ሊሆን ፈጽሞ አይችልም። ዲስቲ አምስተኛ ፖይንታችን ይመስለኛል። ስድስተኛ መጽሐፍ ቅዱስ በዘመናት ውስጥ የተበረዘ መጽሐፍ በሆኑ ይህን ብዙ ጊዜ ነግሬያችኋለሁ። ምናልባት ኤርሚያስ አበበ የሚቀበል ከሆነ ይሄንን በደንብ የምናሳያችሁ ይሆናል። ክርስትና እንዴት መጽሐፋቸው ላይ ጥባጥቤ እንደሚጫወት ወላሂ። ለዚህ መጽሐፋቸው ይህንን መጽሐፍ ፈልጋችሁ አንብቡት። ሰማዕቱ ብርሃንን የጻፍኩት ለዚህ ነው። በነገራችን ላይ ይህን መጽሐፍ የጻፍኩት ሰማዕቱ ብርሃን የሚባል መጽሐፋችንን አልሐምዱሊላህ 2018 ላይ የጻፍነው መጽሐፍ ነው። ይህን መጽሐፍ አንብቡት ፈልጋችሁ። እንዴት እጆች መጽሐፍ ቅዱስ ላይ እንደገቡ እጆች እንዴት እንደተሰነዘሩበት አንዱ ሲጽፍ፣ አንዱ ቆርጦ ሲያወጣ፣ አንዱ ሲደብቅ፣ ሲጫወቱበት እንዴት እንደመጣ የሚያሳይ የሆነ መጽሐፍ ነው ሰማዕቱ ብርሃን ነው። በቴክስቹዋል ክሪቲሲዝም ላይ ቀለል ተደርጎ ለመጀመሪያ ጊዜ የተጻፈ መጽሐፍ ነው በዚህ በእኛ በኩል ማለት ነው። እና አልሐምዱሊላህ አሪፍ ነገር ተሰርቶበታል እዚህ መጽሐፍ ላይ እንዴት መጽሐፋቸው ላይ ሲጨምሩ ሲቀንሱ እንደመጣ በጣም ያሳየንበት መጽሐፍ ነው እና አንብቡት ፈልጋችሁ። ገበያ ላይ ካሌለ ግን ከሰውም ተቀበላችሁ ብታነቡ ብትዋሱ ነው የሚባለው፣ ብትዋሱ አሪፍ ነው። ብቻ መጽሐፉን እንደምንም አንብቡት እና በእነዚህ ሪዝኖች እኛ ክርስቲያን ልንሆን አንችልም። በፍጹም ክርስቲያን ልንሆን አንችልም። ይሄ ክርስቲያን እንዳንሆን ከሚይዘን በጣም ብዙ ሪዝኖች መካከል ጥቂቶቹ እነዚህ ናቸው እና የቀሩትን ፖይንቶች ኢንሻአላህ 6፣ 7፣ 8፣ 9 እና 10 እነዚህ ማለት ነው ከዚህ ያሉትን ሌላ ጊዜ እንሄድበታለን።